አንዳንድ ነገሮች ብዙ ያልተፈቱልኝ ጥያቄዎች አሉ። እነሱም እየተፈቱ ነው። በምን ዙሪያ ነው? ዋናው እኔን መስጠቴ ነው ለሷ፣ እሷን ለኔ መስጠቷ ነው። እሷን ማክበሬ፣ እሷን ማድረጌ። ያው እኔ እናቴን በጣም ነው የምወዳት። ለየትኛውም ሴት ደግሞ ክብር የሚኖረኝ እናትንማ መውደድ አለብህ። እናት ምንድናት? እናት ናት። እናት ምንድናት? እህት ናት። እናት ምንድናት? ሚስት ናት። እናት ምንድናት? አገር ናት። እናት ያልተወደደች በዚህ ምድር ላይ እንደ 2-3 ብትሆን እኮ እናት እንዴት እንደሚያስደስት አልሆነችም እንጂ። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ እንቁ ተወዳጅ ቤተሰቦች እንዴት ናችሁልን? እኛ አለን አልሐምዱሊላህ። በያላችሁበት የዓለም ዳርቻ ሰላሙን፣ ጤናውን፣ ፍቅሩን ይስጣችሁ እያልን ዛሬ በቤቲ ቤተሰቦች በኩል መጥተናል። ለምን እንደተፈለገን ባናቅም አንዳንድ እንትኖች ግን አሉ እና የምሬን ነው የምላችሁ። የቤቲ ማዘር ማለትም አማቴ በጣም እየደወሉ ነበር። በሷም በኩል እሷ ናት በእርግጥ የነገረችኝ። በጣም እየደወሉ ሊፈልጉን ማለት ሊያገኙን ይፈልጋሉ። በጣም እየፈለጉን ነው ብላናለች እና ያው በእርግጥ በዚህ ሰሞን የተፈጠሩትን ነገሮች በሙሉ አይታችኋል። ያው ለመጨረሻ ጊዜ የተገናኘ ነው ለአሚር ትንሽ ታሞ ነበርና በታመመ ሰዓት ነበር ከማዘርብ ጋር የተገናኘ ነው። በእርግጥ ብዙ ጊዜ አላሳለፍንም፣ አላወራንም። ምክንያቱም ሀሳባችን ሁሉ ነገራችን አሚር ጋር ሆኖ ነበር። በዛን ታይም በዛ ቢዚ ሆነን እንግዲህ ከማሚ ጋር ማለትም ከአማቴ ጋር ምንም ያወራነው ነገር አልነበረም። ምናልባትም አሁን የፈለጉኝ የዛን ሰዓት ስላልነበራቸው ማውራት የፈለጉት ነገር ነበርና ለዛም ይሆናል ብዬ አስባለሁኝና ብቻ ለመልካም ያድርገው ማለት ነው። ቤተሰቦቼ ያው ሁሉም ነገሮች እየተስተካከሉ ነውና አሚርም ከዛ ከነበረበት ወጥቶ ከቆሻሻም ወጥቶ ምናምን ብዙ ነገር ነበርና አሁን ላይ አልሐምዱሊላህ ሁሉም ነገር ተስተካክሏል። ሲቀጥልም ደግሞ ያው አዲስ ህይወትም መጀመር ፈልጋለሁኝ ብሎ አዲስ ህይወት መጀመር ላይ ነው። ያው ባትቀበለውም እሷም አስተካክዬ ነገሮችን አንተም ብቻህን ሆነ አስብበትና ከዛ በኋላ ሁሉንም ነገር እናስተካክላለን ብላለች ሱመያምና ኢንሻአላህ ነገሮች እንደሚስተካከሉ ተስፋ እናደርጋለን። ዛሬ ግን የመጣንበት ጉዳይ የቤተሰባችን ጉዳይ ነውና ሞር ደግሞ ለምንድን ነው የፈለጉኝ ይመስላል። ከዛ በፊት ግን ሰላም ብያቸው አልኩ። እሺ ምን አላስወራልከኝ? ምን ጊዜ ሰጠኝ እኮ ምን አለ? እሺ ሰላም ተከበራችሁ የኔ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ያው ዛሬ ማሚ የፈለገችን ሲመስለኝ አረና ያው ከሽምግልና በኋላ ያው ካንተ ጋርም ከኔ ጋር ምንም አይነት ምንም አይነት ነገር አላወራንም እና ያው እኔ ጋብቻ ስለኔና ስለአንተ ነው የምታወራ ይሆናል። ምክንያቱም እናቶች የሚጨነቁት ለልጆቻቸው ነው። እንደዛ ነው ብለን ያዝ ወይ ናፍቂያትም ሊሆን ይችላል ወይ ነይና እኔ ጋር እንደድሮሽ ነው ሊሆን ይችላል። እኔ አላውቅም እንደዛ ይሆናል ብዬ ግን አስበው አላውቅም። እኔ እሱን አላውቅም። ብቻ ግን ሲመጡ ሁሉንም ነገር የምናየው ይሆናል። ያው እንግዲህ ሽማግሌም ያርታል እንግዲህ ተጋቡ ምናምንም ሊሆንም ይችላል አላውቅም። ሲቀጥልም ደግሞ በዚህ ሰዓት ሙሉ ፎከሳችን አሚር ጋም ስለሆነ በአሚር ዙሪያም ይመስለኛል። ግን በጣም አቻኩሎ ስለሆነ የጠሩን ምን ለመሆን ምን ሊሆን እንደሚችል መገመቱላ ይከብዳልና አላውቅም። እስቲ እስከዛ እኛ እንጠብቃቸው ብለን ነውና የምትይው ነገር ካለ እኔ አይ ምንም ምለው ነገር የለም። ግን ያው እንጃ ብቻ የሰላም ያድርገው ማለት እናቴ እንደዚህ አቻኩላ ጠርታ አታውቅም እና አረግሽኝ በቃ እንጂ እኔ ሊድ ቤተሰብ በጣም ባዳ ያረገችኝ ነው። እሺ በቃ ይቅርታ። እኔ ቻው እንዴ ቡቢ ጠራችኝ ያልሽ ነው። እሺ ጠርታን እሺ እንዴ በቃ አንዳንድ እኮ እኔ ቃላት እንድርኩ ይላል ሆዲ ብሰኛላ እንዴ ባዶነት ይሰማኛል እና ያው ብቻ ማሚ ትምጣና የምትለን ነገር ያው አንድ ላይ እንሰማለን ከእናንተ ጋር እና ተጠብቃት። ብቻ ግን እዚህ ቦታ ነው የቀጠሩንና ወንድሟም አለ ከወንድሟ ጋር ነው ከወንድምሽ ጋር ነው እንግዲህ የሚመጡት። የሰላም ያደርግልን። አላቅም እኔ እንጃ ምን እንደምላችሁ አላቅምና ሲቀጥልም ደግሞ ለምታደርጉልን ለሁሉም ነገር እናንተንም በጣም እናመሰግናለን። ለምትሰጡን ሐሳብ አስተያየት ለሁሉም ነገር ከልብ እናመሰግናለን።
ሲቀጥልም ብዙዎቻችሁም ደግሞ ያልገባችሁ ነገር አለ። እኛ እንደዚህ እየሆነን ያለ ነው ነገሮች እንዲስተካከሉ ነው። ሁሉም ሰው የየራሱ ህይወት አለው። ሁሉም ሰው ደግሞ የሚመርጠውን ህይወት ነው የሚኖረውና ሁላችንም የመረጥነውን ህይወት ነው እየኖርን ያለ ነው። እኔ የመረጥኩት ህይወት ለሆነ ሰው ላይሆን ይችላል፣ የሆነ ሰው ያልመረጠው ህይወት ለሆነ ሰው ላይሆን ይችላልና እኔ እንጃ ሁሉንም ነገር አላህ ያስተካክለው ማለት ነውና ኢንሻአላህ እስቲ ሁሉንም ነገር ደግሞ ጊዜ የሚፈታ ይሆናልና ኢንሻአላህ እስቲ እነሱንም እንጠብቃቸው። ፈጥነሽ ደረሽልኝ ፍቅር አልጎደለብሽ የክፉ ቀን ጓደኝ መመስገን አለብሽ። የውለታ ጉዳይ ውለታ ነው መልሱ የተሳካለታ ከቀኑ ሲደርሱ ይሙላልኝ በማለት ከርም ያለው ስመኝ በድር ለመመለስ ስላለው ቀኒስተኝ ወዳጄ እንደምነሽ አለኝታዬ እንደነሽ የኔ ቆንጆ እንደነሽ አመሰግናለሁ። ውለታሽ አለብኝ ልክድሽ አልወድም ስምሽን በቁም ነገር አነሳለሁ የትም የክፉ ቀን ጓደኛ። ሰላም ነው ማለት እንዴት ነሽ? እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? ሰላም ነው። ሰላም ናችሁ? እንዴት ነሽ? ሰላም ነሽ? እንዴት ነሽ? አንቺ ልጅ ደህና ነሽ? ጠፋሽብኝ እኮ አባዬ። ሰላም ነው ማለት እንዴት ነሽ? ተለካ ናስኪ በለሽ። እሺ እንዴት ናችሁ? እንዴት ነሽ? ደህና ናችሁ? ሰላም ናችሁ? ደህና ነን። እንዴት ናችሁ? ባለፈው እኮ ሐሳባችን ሌላ ቦታ ሆነና ለዛም ነው ብዙ ጊዜ ያልኖረን። ከአሚር ጋር ምናምን ስንል ለኔነት እሱማ እውነት ነው። የአሚር ጉዳይማ አስጨናቂ ነበር ለሁሉም ለእናንተ ብቻ ሳይሆን ለዛ ነውና ይቅርታ አድርጉ አፉ በሉኝ። ኧረ ችግር የለም ችግር የለም። እሺ ዋና እናንተ ደህና መሆናችሁ ነው። እንኳን አሚር ደህና ሆነልን ለዚህ ያበቃልን። ስለዚህ በጣም ደስ ይላል። እኔ አሁን የመጣሁት ብዙ የሚያስጨንቀኝ ጉዳይ አለ በእናንተ ዙሪያ ባንቺና በሙቤ ዙሪያ ማለት ነው። በጣም ብዙ እንደናት ብዙ ነገር ያስጨንቀኛል። ለምን በቃ አንቺም አሁን ለብቻሽ ቤት ተከራይተሽ ነው ያለሽው፣ እሱም ለብቻው ቤት ተከራይቶ ነው ያለው። አንድ ላይ እንድትሆኑ ያው የሰርግ ፕሮግራም ይኖረናል ብለናል አይደለ? እና እኔ ምንድነው መሰላችሁ እኔ ልጄን በሰርግ በፕሮግራም መዳር ፈልጋለሁ። ያው ታውቃላችሁ፣ አንቺም ታውቂያለሽ፣ ሙቤም ያውቃል። ስለዚህ እናትህም በጣም የምንተዋወቅ በጣም የምንግባባ ሰዎች ነን። በጣም እንተዋወቃለን፣ እንግባባለን። ያው እሷም እንደኔ ሐሳብ ከሆነ ልጇን ድል አርጋ ድራ በሰርግ በወግ ማረግ ለመዳር ትፈልጋለች። እኔም ደግሞ አብሶ የሴት እናት ነኝ። የሴት ልጅ እናት ደግሞ ልጇን በደንብ ድራ በቃ ልጇ ቤሎ ለብሳ አለማይታ ብትሞት አይቆጫትም። ስለዚህ እንደዛ ነው። አሁን እናንተ ምንም አይነት እንቅስቃሴን ፕሮግራም ያላችሁ አይመስለኝም። ዝም ነው። ያው በአሚር ጉዳይ እንደሆነ ይገባኛል። አይ ሁላችንም ሐሳባችን ፎከሳችን እዛ ሆነና ነው አሚር ጋር ለራሳችን ራሱ ጊዜ አልነበረንምና አሁን ግን ኢንሻአላህ ነገሮች ከምንቸኩለው ቀስ ብለን ነገሮችን እንያቸው ብለን ነው ከሷም ጋር አውርተናል፣ ጨርሰናል። ከሷም ጋር አውርተንና አንዳንድ እስካሁን ያልተፈቱ ጉዳዮች ነበሩ፣ እነሱም እየተፈቱ ነው። ያው ብዙ ማናቃቸው ጉዳዮች እኔ በተለይ ብዙ ማላቃቸው ጉዳዮች ነበሩ። አልহামዱሊላህ እነሱ እየተፈቱ ነውና ባንቸኩልና ቀስ ብንል ብለን አውርተናል ከቤቲም ጋር እና ኢንሻአላህ ሁሉንም ነገር ደግሞ ቀስ ብለን እናስተካክላለን ብለናል። ያው ትዳር ማለት እርሶም ያውቃሉ ትዳርማ ቀልድ አይደለም፣ ቸኮልበትም ነገር አይደለም፣ ዝም ብሎ የሚገባበትም ነገር አይደለምና ትዳርማ ይኸውልህ ከትዳር ቤተሰብ ይመሰረታል፣ ከቤተሰብ አካባቢ ይመሰረታል፣ ከአካባቢ ሀገር ይመሰረታል። ከትዳር ነው ይሄ ሁሉ ነገር ሀገር የምትመሰረተው ማለት ነው። ስለዚህ እንደዛም ሆኖ ግን እኔ አሁን በቃ አንድ ላይ እንድትስከመቼ እሷ ለብቻዋ
ተከራይታ አንተ ለብቻ ተከራይታ እስከመቼስ ይጠበቃል እስከመቼስ ይሆናል የሚለው ጉዳይ አሳስቦኝ ነው አሁን ላናግራቸው እስቲ ልጆቼን ጠርቼ ላናግራቸው ብዬ የጠራኋችሁ ማለት ነው ይሄንን ሐሳብ ተነጋግራችሁም ተመካክራችሁም ማሳወቅ አለባችሁ ምን ይመስላል ያው ትክክል ነሽ እንደናት ደግሞ ይሄ ነገር የሚያስጨንቅ የሚያሳስብ ነገር ነው ሴት ልጅ የት ነው የወደቀችው እንዴት ነው ያለችው የሚለው ነገር እና ደግሞ ያው አንተም ቢዚ ሆነ ነው ይገባኛል በአሚር ጉዳይ ምናምን ቢዚ ነበራችሁ ሁለታችሁም ሐሳባችሁ የተረጋጋ አልነበረም በቃ እሱ ጋር ጭንቀት አለ ምናምን እሱ ነገር አለ ግን ያው እንደዛም ሆኖ ደግሞ ቤቲን ደግሞ ትሪት ማድረግ አለብክ ቤቲን ያው እንደሌሎች ወንዶች ሴት ነች እሷም እንክብካቤ ትፈልጋለች የሆነ ነገር እየገዛህላት ስጦታ እየሰጣሃት ምናምን ማስደሰት አለበት እሷንና ይሄን ነገር አላየንብህምና እሷም እንዴት ነው ይሄ ነገር ያሉበት ምንድነው ምናምን ብላ የተጨነቀችው ከዛ አንፃር ነው እና ያላችሁበት ሁኔታ ለማወቅ ነው እኛም እንግዲህ ከመጣን አይቀር አውርተን ልክ ነው ያው ምን ይመስለኛል መሰለህ አንዳንዴ እኔ ልጄ አሁን የዘመኑ ወጣቶች በቲክቶክ ላይ በዩቲዩብ ላይ ስጦታ ይሰጣጣሉ አበባ ይሰጣጣሉ ስልክ ይሰጣጣሉ ብዙ ነገር ይሰጣጣሉ የኔ ልጅ ግን ይሄንን አላየሁም ይሄ ራሱ ለልጄም ሪላታል እኔም ይሰማኛል ያንን አደባባይ ላይ ይደረግ ብዬ ሳይሆን በርግጥ ፍቅር በልብ ነው በስጦታ አይደለም የሚገለጸው በስጦታ አይደለም ፍቅር የሚገለጸው ምንም አያረግም ዋናው እኔና መግባባታችን ነገር ግን እሷ ወጣት ናት ትፈልጋለች ይሄንን ሴት ልጅ ናት ትፈልጋለች ስለዚህ ይሄን ስላላየው ልጅ በምን ሁኔታ ውስጥ ነው ያለችው በምን ነገር ውስጥ ነው ያለችው ምን እየተሰማት ነው ብቸኝነትስ እንዴት ትሆናለች ወይ ወደኔ ተመልሳ አልመጣች ወይ ካንተ ጋራ የሆነ ትንሽ ፕሮግራም አድርገን አንድ ላይ አልሆናችሁ ይሄ ለኔ ትልቅ አስጨናቂ ጉዳይ ስለሆነ አስባችሁበት ተመካክራችሁ መልስ እንድትሰጡኝ ይፈልጋለሁ ለዚህ ነው የፈለኩት አውርተንበታል ማዘር እሺ ያው ይሄ ቲክቶክም ላይ ምናምን ያለው ያው እሱ ሶሻል ሚዲያ ነው እሱ ሌላ ህይወት ነው ውሸት ነው ብዙ ጊዜ እንደዚህ የሚሰጣጡት ምናምን ምንም አያረግ ዋናው እኔን መስጠቴ ነው ለሷ እሷን ለኔ መስጠቷ ነው እሷን ማክበሬ እሷን ትሪት ማድረጌ ሲቀጥል ደግሞ ትዳር ደግሞ እኔ እንደማስበው ዝም ብሎ የሚገባበት ነገር አይደለም ዛሬ ዝም ብዬ ገብተንበት ነገ ቶሎ ምን ለያይበት ነገር አይደለም ዘለቄታዊ ነገር ነው ቅድሚያ ማሰብ ይጠይቃል ያው 10 ለክተህ አንዴ ቁረጥ እንደሚባለው ማለት እና ያው ለዛም ነው አንዳንድ ነገሮች ብዙ ያልተፈቱልኝ ጥያቄዎች አሉ እነሱም እየተፈቱ ነው በምን ዙሪያ ነው አይ እሱ ፕራይቬሲ ነው እሺ አሁን በቤት ጉዳይ እንዳይሆን ብዬ ነው አይ በህይወታችን ዙሪያ እና እውነት ነው ቅድሚያ ማሰብ ተገቢ ነው እነሱም እየተስተካከሉ ነውና ችግር የለውም እኛም እያወራን ነው ሁሉንም ነገር ኢንሻአላህ አላህ ሲፈቅደውና ማዘርም ጋር ለምን አሉ ስልካት ምናምን የሚለው እሱም ከዚህ ጋር የተያያዘ ነው አይ በርግጥ እኔ አንድ ነገር ልንገርክ እኔ አሁን ዝም ብዬ ነው እንጂ በባህላችን ልጄን አግብቶ ወደ ቤት አብረው ሳይሆኑ መልስ ሳትጠራ ቅልቅል ሳትጠራ ነውር ነው ክልክል ነው እዚህ ጋር ኢትዮጵያዊነታችን ባህላችንን መጠበቅም አለብን ያ አስከፋኝም ለምን አልወሰድካትም የሚለው ለምን አላገናኛትም የሚለው አስከፋኝም የራሳችሁን ፕሮግራም እስክታስተካክሉ የራሳችሁን ጉዳይ እስክታስተካክሉ ከሆነ አስከፋኝም እሷም አብራችሁ ሳትሆኑ ወደ ቤተሰብ መሄዱ ይሄ ከባህል የወጣ ነው ባህላችንን መጠበቅ አለበት አይደለም እኔ ራሱ አሁን እየተሰማኝ ነው እዚህ ጋር ካንተ ጋር መነጋገሬ ማለት ነው ለምን ክልክል ነው ነውር ነው በባህል ማለት ነው ለዛም ነው እኛም ጋር ደግሞ ይከራል ወደዛ ወደ ጉራጌም ይከብዳል እናም ከሷ ጋር ደግሞ ሳንግባባ ከምንጋባው በሚለው ነውና ከሷም ጋር እያወራን ነው ብዙ ነገሮች ቅድሚያ እኔና እሷ እንግባባ ምናምን በሚለው ነው ማዘር እሺ ሳትግባቡማ አትጋቡ ተግባቡ በደንብ እሺ ሳንግባባ ተጋብተን ችግር ነው ጥሩ አባባል ነው ሳትግባቡ አትጋቡ እና ማዘር ያው እኔ እናቴን በጣም ነው የምወዳት እናትንማ ለየትኛውም ሴት ደግሞ ክብር የሚኖረኝ እናትንማ መውደድ አለብህ እናት ምንድናት እናት ናት እናት ምንድናት እህት ናት እናት ምንድናት ሚስት ናት እናት ምንድናት አገር ናት
እናት ያልተወደደች በዚህ ምድር ላይ እንደ 2-3 ብትሆን እኮ እናት እንዴት እንደሚያስደስት አልሆነችም እንጂ እናትንማ በጣም እንደምትወድ እንደምታከብር አውቃለሁ። እናትም መልካም ሰው ናት አውቃታለሁ። ስለዚህ በቃ ትጎዳታለህ ብዬ አስቤ አይደለም አሁን ይሄንን አንተን ጠርቼ በመጠየቄ አይስቡ አይጨናነቁ ለማለት ያህል ትጎዳታለህ ብዬ አስቤ አይደለም። ያው ፕሮግራማችሁን እንድታሳውቁኝ ነው ፕሮግራማችሁን እንዳቅ ነው እንደገናም ደግሞ ልጄን እንድትንከባከብልኝ ነው ብቸኝነት እንዳይሰማት ብቻዋን እንዳትሆን ብዬ ነው። ላንተም አስባለሁ ለልጄ እንዳሰብኩኝ አንተም ብቻህን ያው በጣም ነው ማስብላችሁ ለሁለታችሁ። አንተም ብቻህን ሆነ መውጣት መግባት ይከብዳል። እሷን ብቻዋን ሆና መውጣት መግባት እንደውም እሷ ትሻላለች፣ ሴት ናት፣ ቢያንስ ሰርታ ትበላለች። አንተ ገና ሰርተ ብላ ብትባል ገና ግራ ሊገባ ስለሚችል አስብልሃለሁ ለአንተ የበለጠ። እሺ አመሰግናለሁ። ቤትዬን ወድጄ አንተን የማልወድበት ምክንያት ምንም ላንተም አላስብበት ምክንያት የለም። እሺ ስለዚህ እንዳይሰማ ካሁን የቤት እናት ጠየቀችኝ ብላ ምናምን ብለ ቅር እንዳይል እኔ ችግር የለውም ማለት እሺ እርሷም ትክክል ነው እኮ ልጆት ናት። አንተም ልጄ ነህ። አዎ ልክ ነው። ላንተም እያሰብኩት ነው። በቃ ወደ ቶሎ መስመር ውስጥ እንድትገቡ ወደ መስመር እኔ በክፋት አልይዞም። እኔ ችግር የለውም ማለት እና ያው ጥሩ እንትንም ነው ለኔ አሪፍ ነውና አሁን ሁሉም ነገር ስለተስተካከለ ፎከስ ወደ ራሳችን እናደርጋለን። ጥሩ ነው እና ችግር የለውም ማለት ጥሩ ነው። ፈተና ይገጥማል። በፈተና መሃል ማለፍ ጸጋ ነው። ያው አልፈነዋል ፈተናው እናንተም ጭምር እኛም ሁሉም ቤተሰብ ጭምር አልፎታል። በነበረብን ፈተና ምክንያት አልፈነዋል። ስለዚህ በአጭር ጊዜ ውሳኔያችሁን እንድታሳውቁ ይሄንን እፈልጋለሁ። በቃ እሺ ሰላም ያገናኘን። እኔም ልሂድ። እሺ እናቴ እኔም ልሂድ። እሺ ያቡቻው በላቸውና እንሂዳ አብረን ነው እንሂዳ። በቃ ሰላም ሁኑልኝ። እሺ ሰላም ሁኑ። እሺ